ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎክ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን፣ እንደምሰነበታችሁ አድማጮቻችን። ይሄው ዛሬም ተመልሰናል። የዛሬው ርዕሳችን ግልብጥ ዓለም ነው። ሁላችሁም እንደምታውቁትና እንደምታስታውሱት ዩናይትድ ስቴትስ፣ አሜሪካና ኢራን የመግባቢያ ስምምነት ያሉትን ያልተግባብቱም ስምምነት ከፈረሙ ወደ 30 ቀን ገደማ ደርሷል እና በወቅቱም ይሄ የተፈረመው 14 ነጥብ ከመውጣቱ ጋራ ማንኛውም የህሊና ሚዛን ያለው ሰው አይቶ ስቆ ነው እና በቃ እንታረቅ ተባብሎ እንደዚህ ከህፃናት ባልተናነሰ እየተደረገ ስለነበረ እንደ ሰነፍ ገበሬ የዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ ጦርነታቸው ተመልሰዋል። የተመለሱትም ሁላችን እንደምትጠብቁት ወደ ዋናው የመጀመሪያው የ40 ቀን አይነቱ ወይም ደግሞ የጦር ጄኔራሎቻቸው ቀንሰው ደምረው ጌታዬ ይዘዙም ብለው የሰጧቸውና ዩናይትድ ስቴትስ አሜሪካንን ሌላ ያለነት ያረጋግጣል ያሉትን ከ4 እስከ 6 ሳምንት የሚቆይ መሰረተ ልማቶችን ሁሉ የሚያጠፋ ድብደባም ጠረጴዛቸው ላይ ያለ እያዩት አይደለም። እና አሁን ምንድን ነው እያሉን ያሉት? እንግዲህ ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 5 ሰዓት ላይ የኢራን ወደቦች በሙሉ ለማናቸውም መርከብ ዝግ ይሆናሉ። የሚወጣም የለም የሚገባም የለም። ኢራን በየቀኑ $500 ሚሊዮን ወዘቀል ይጠቁ። ይህ እንዲህ እንዳለ ግን አድማጮች እንትኑ አልተቀደደም። ያልተግባብተው ስምምነቱ ሁለቱም በቃ እንግዲህ የራሱ ጉዳይ ይላሉ እንጂ አሁንም ቢሆን ማንኛውም የመጀመሪያ ደረጃ የሳይኮሎጂ ትምህርት ያለው ሰው በደንብ እንደሚያየው ሁለቱም ከዚህ የመግባቢያ ስምምነት የተሻለ ነገር እንደሌላቸው ስለሚያውቁ አልቀደዱትም። ይሁንና ጦርነቱ ግን መግባቢያ ስምምነቱ በሌለ አይነት ደረጃ ነው እየቀጠለ ያለው። ዛሬ ከኢሳያስ ጋር በዚህ ጉዳይ እናወራለን። የጦር ሚኒስትሮቻቸው ወይም የጦር ባለሙያዎቻቸው ጠረጴዛቸው ላይ አስቀምጠውላቸዋል። በአንድ ሳምንት ጊዜ ውስጥ ጦርነቱን በአሜሪካ የበላይነት እንዲደመደም ለማድረግ ማለት ነው። ዶናልድ ትራምፕ ያንን አላዩትም። ከዛ የተሻለ መንገድ ስላላቸው ነው ወይ? በሌላ መልኩ ደግሞ ጦርነቱ ወደ ቀደመው ወደ ነበረው ቦታ እየሄደ ነው። አሁን ልክ መዝጊያ ላይ አንተ ስታነሳ ያነሳኸው የትኛውም መርከብ በማያልፍበት ሁኔታ ብለህ አስቀምጠዋል። እና የትኛውም መርከብ ማለት ምን ማለት ነው? የትኛውም የኢራን መርከብ ነው ወይስ የትኛውም ሀገር መርከብ ነው? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት
ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱከም ዱባይ። የየትኛውም ሀገር መርከብ ወደ ኢራን ወደ መግባት አይችልም። ወደ ኢራን ቅመማ ቅመም የጫነም ሊሆን ይችላል፣ አይገባም። ከውጭ እንግዲህ የሚገባ ብዙ ነገር አለ አይደለም። ከረሜላውም ምንድነው ቸኮሌቱም ምኑም ይገባል። ጫማውም ምኑ አይገባም። እሱ በተለይ ምግብ ወሳኝ ነው። ምንም ነገር አይገባም። እንደገና ከኢራን እንግዲህ በቀላሉ መቼም እግራቸው ስር ይሄን ነዳጅ ያፈሷል። የአካባቢ ችግር ምክንያት የሆነበት እኮ ለዚህ ነው። ከላይ የእምነት ቦታ ነው መካከለኛው ምስራቅ። ሶስቱም ታላላቅ እምነቶች የመነጩበት ነው። ከስሩ ደግሞ ነዳጅ ነው። ስለዚህ በሰላም የሚበላበት ቦታ አይደለም። ከዚህ ሁሉ ነገር ቢኖር ማለት ነው። በዚህ የተነሳ ነው እና 500 ሚሊዮን ዶላር ታፈስ ነበር በየቀኑ። ይሄ እኮ ነው። ይሄ 500 ሚሊዮን ዶላር ሌላ ቦታ ስንት ነገር ሊሰራ ይችል ነበር። ስለዚህ እሱ ምንድነው ያልቃል፣ አንድ ቀን ያልቃል ነዳጁ። ለጊዜው ግን ለተወሰነ 3-4 ዓመታት አይደለም አላቅም 50 ዓመታት ሲዝቁት የሚኖሩት ነው። ስለዚህ አንዱ ማማቸው ለዚህ ነው። ገብቷል። 500 ሚሊዮን ዶላር በየቀኑ ማጣት የኢራን ኢኮኖሚ አብቅቶለት በዳዴ የሚሄድ ነው አይደለም ሲባል የምትሰማው። ግን አሉ በጣም የሚገርመው አለ። ለምሳሌ ኢራን የውሃ ችግሯ ከተማዋን ሊያስለቅቃት የሚችልበት ሁኔታ ላይ ደርሳለች የሚል ዜና ሰርተን ነበረ። በከተማ ውስጥ ያሉ ነጋዴዎች መነገድ አልቻልንም፣ ኑሮ ውድነቱ በጣም በከፍተኛ ሁኔታ ሆኗል ብለው ሰላማዊ ሰልፍም ወጥተው ነበረ። ትልቁ ንቅናቄም ይሄ ስለነበረ ማለት ነው። እዚህ ቦታ ላይ ደግሞ ይሄ ጦርነት ተጨምሮበት ኢራን ህዝብ በምን ሁኔታ ላይ ቢሆን ነው በአንድነት እስካሁን ሊዋጋ የቻለው? የኢራን ህዝብ አይደለም እኮ የሚዋጋው የአሜሪካ ህዝብ እንዳልሆነ ሁሉ ማለት ነው። ውጊያውን የሚያካሄደው የአብዮታዊ ዘቡ ነው። አብዮታዊ ዘቡ ደግሞ የማይደረስባቸው መተኮሻዎች አሉት። መተኮሻዎችም ተተኳሾች አሉት። ይሄ ነው እና እኔ በጣም እርግጠኛ ሆኜ የምነግርህ አሜሪካ ስትደበድብ ብትኖር የኢራንን ተኩስ ማቆም አትችልም። መጠኑ ልትገዛው ትችላለች፣ ግን አያልቅም ባይ ነኝ እኔ። ምክንያቱም በእስራኤልና በሊባኖስ ጦርነት አይተነዋል። በተደጋጋሚ እስራኤል ትለዋለች። ያ ሁሉ የጦር ጀት ይለዋል፣ ይነዳል፣ ይፈርሳል። ሄዝቦላ ይተኩሳል። እንደዚህ አይነት እንኳን ሄዝቦላ ራሱ ሐማስ ኦልሞስት 2 ዓመት ፈይቷል። ሐማስ እኮ መጨረሻ ላይ የመጨረሻ ከሁለተኛ ዓመቱ ላይ እኮ ተኩሷል። ሁለተኛ ዓመቱ ላይ እስራኤል በሙሉ የታሰሩባት ምንድነው የታገቱባትን የሞተውንም በሕይወት ያለውን ጨረሰች ማለት ነው። ሁለተኛ ዓመት ኦክቶበር 7 ሲመጣ ሐማስ ተኮሰ። ስትሬንጅ ነው እና እንትን ምንድነው የሚባለው ሞት እኔ እንግዲህ የሞት ዋጋ ከቦታ ቦታ እንደሚለይ ነው የምነግርህ። በጣም ስለዚህ አሁን እና የነዚህ ሁሉ አቅራቢ ደግሞ ኢራን ናት። ሀብቴዎች እንዲህ ነው። የየመን ሀብቴዎችን እስቲ አስብ። አንዳንድ ቀን ለስሌት ያስቸግራል። የየመን ቢያንስ የመን በጣም በጦርነት የደቀቀች የላሸቀች ደካማ ሀገር መሆኗን አውቃለሁ ወይም ይገመታል። በሌላ መልኩ ደግሞ የየመን የነዳጅ ሀብት ያላት ሀገር ናት። አሁን የመናውያን እንደ ማንኛውም ህዝብ
የራሳቸው ጠንካራ መሪ ቢኖራቸው የራሳቸውን ነዳጅ እየሸጡ ህዝባቸውን ማስተዳደር ይችላሉ። ግን የመን ላይ ያለ አመራር ተጠሪነቱ ለኢራን ስለሆነ እዛ ውስጥ ያለውን ህዝብ ረስቶታል ማለት አይቻልም ወይ? ኤኒዌይ የመን እንደ ሀገር ናት። በጦርነት ድምጥ ማጣ የጠፋ ሀገር ናት። የእነዚህ ምንድነው የሚባሉት የሱኒ ኃይሎችን ሳውዲ መር አልጋ ወራሹ ስልጣን ላይ ወደ ወጣ ሰሞን ማለት ነው እጁን አጣጥፎ አሉት ማለት ነው። ፍርስርሱን አወጡት፣ ሬሳ ከመሩ። መጨረሻ ላይ አልቻሉትም። የሀውቲን እና የኢራን ደግሞ አንዳንድ ከጀርባ ድንገት ትመታቸዋለች። ስልችት ስለሚያደርግ ስትላቸው ብትውል እየተኮሱ ተቋምን ከመምታት ሰላም የለም። መጨረሻ ላይ እኮ ዱባይ ትዝ ይልሃል። ዱባይ አየር ማረፊያ ላይ ተኮሱ። ያን ጊዜ ለአሜሪካ ላይ ያመለክት ጊዜ ወዲያው ነው በቃኝ ያለችው። ስለዚህ አስቸጋሪ ነው። ከዛ በኋላ ሀውቲን ስንት ሀገር ደበደበው። እስራኤል ስንት ደበደበችው። ዶናልድ ትራምፕ ሰማይ ተቀደደ ብለው ስንት ደበደቡ። ትእዛዙት እዚህ ላይ በአጠቃላይ የሚተኩሱት ነገር ተኳሽም እስኪጠፋ ድረስ ድብደባ ይካሄዳል አይደለም? ሁላችንም አልተጠራጠርንም። አሜሪካንን የሚባል አሜሪካ ቦምብ ዘር አገር መጋዘን ያስጨነቀ ቦምብ ያላት እኮ ነው አለችው። ሶርቲው ሲቆጠር 400 500 2000 ጀቶች እየደበደቡበት ሄዶ ቢዘረገፉ ማሊኪ ነው ማን ይባል ቃል አቀባይ አላቸው። አሁን ለተደረገው ጥቃትኛ በቀላችን ከዚህ ይበልጣል ብሎ መግለጫ ይሰጣል። መጨረሻ ላይ ዶናልድ ትራምፕ በቃ በበቃኝ ያን ነገር አቆሙት ማለት እርቅ አደረጉ እኮ ጭራሽ እንደውና there is no way አቆሙ። ስለዚህ አሁን ምናልባት አሁን ለምሳሌ አሜሪካ የምትደበድበው ነገር አለ እና እንደ ዜና ለምሳሌ መቼም ዜና አውታሮች ይሰሩታል። አንዳንዴ ይሄ እንዴት ነው በጽሁፍ የሚሰራ ቢሆን እንዴት ይቀላል። ሰበር ዜና ብለህ ለአድማጭ ለመንገር አንዳንድ ጊዜ ምንድነው አዲስ ሊል ይችላል። አሁን ዛሬ ለምሳሌ ድብደባ ተደርጓል። ምንድነው ዜና ደበደበች ደቡባዊ የኢራን ደቡባዊ የወደብ ከተሞች አንደራባ አሁንም ለምንድናቸዋል የሚባሉ ይባላል። ለምን ደበደበች? ዴሮ የደበደበችው ራዳር ቅኝቶች የሚሳኤል የጣቢያ አልቅም እንዴ ትላለህ። አንዳንድ ቀን ደግሞ የቦምብ መጠን ደግሯል። ይህን ያህል ኪሎግራም ቦምብ ነው የጣልነው ይላል። እና ሀገሩ ሰፊ ነው። አሁን አየህ እነ ሄዝቦላንና ሀውቲዎችን ያየ ሰው እናታቸው ኢራን ቶሎ በዚህ ድብደባ ተሸነፋ የምትተኩሰው ታጣለች ብሎ ማሰብ አስቸጋሪ ነው። ግን ዓለም ሄዝቦላን ብንወስደው አንድ እንደ ሀገር አይደለም። ሁለት ደግሞ ሐማስንም ደግሞ ብንወስደው ሐማስም እንደ ሀገር ራሱን ችሎ የቆመ ሀገር አይደለም። ኢራን ግን ሀገር ናት። የመንም ብንመጣ የየመን ሀውቲ እንደ ሀገር አይደለም። የመንን ሀገር ስለ ጂኦግራፊ ካላወራን በስተቀር አሁን የመንን እንደ ሀገር ማየት የለም። በቃ ሰዎች በተፈጥሯችን በምንም ሁኔታ ውስጥ መኖር ግዴታችን ነው። ስለዚህ በዛ መንገድ እየኖረ ያለ ህዝብ ነው። አሁን የተነሱት ስንወስዳቸው አሁን ባስቀመጥከው መንገድ ነው እየኖሩ ያሉት። ኢራን ጋር ስትመጣ ግን ኢራን ሀገር ናት። ኢቭን መሪዋ ሞቶ መዋቅሯ ያልፈረሰ ሀገር ናት እና በጣም ወደ 90 ሚሊዮን ህዝብ የምታስተዳድር ሀገር ናት። ኢራን እንደ ሌሎቹ ጥያቄ ሳላስጨርስ ኢራን ከየመን አትለይም። አሁን ሲምፕሊ ኮመን ሴንስ የዓለም ህግ እና ከህዝቡ ጋር እንዴት እዋጋለሁ ጥያቄ እየተዋጋ ያለው 47 ዓመት ከፍተኛ የሆነ የውጊያ መዋቅር የዘረጋ ከመሬት በላይ ከመሬት በታች ተራራ ስር ምን ስር መዋጃውን የሰራ ኃይል ነው ያለው እና ኦኬ የታወቁ ሰራዊት ሊኖር ይችላል። ፕሮባብሊ 2 ሚሊዮን ወይስ ምናምን ሊሞሉ ይችላሉ ሰራዊቶቹ ሚሊሻው ምኑ ሲባል
ግን ዋራ ወዘር ይስተፊራል ሌላው 90 ሚሊዮን እና ምን ይሁን ምን ታደርገው ገብቷል። አሁን ይሄን የመጠበቅ ኃላፊነት የለባቸው ብሔራዊ አመራሮች ስታቲዘር ፓወር ይሄን የመጠበቅ ኃላፊነት የለባቸው። ምንም ቢሆን ቴህራን ማውደም ትፈልጋለህ ዱኢት የገበያ ማዕከሉን በለው ሌላስ ምን ህዝቡን በለው ገብቷል። ህዝብ ስትመጣ ይቻላል ወይ አይቻልም። ህዝቡ ዘሞመንት ህዝብ መምታት ስትጀምር ዘሞመንት ዓለም ጠላት ይሆናል እና ትክክልም ነው እንዴ ምን በሁሉ ሎጂክ ይኸው አገራቸው ነው ህዝቦች ይኖራሉ። በአብዛኛው እኮ ያለ ሰርቶ እኮ የጠዋት ፀሐይ አይቶ እኮ ተመስገን ብሎ የሚወጣ እኮ ነው። በሱ መሰላል ላይ ይወጡ እኮ ናቸው። ይሄ ካልመጣልን ይሄም የምንለው እኮ እኛ ነን አይደል እንዴ? ስለዚህ ህዝብ አለ ነው። ስለዚህ ምንድነው ኢራኖች ከህዝቡ ላይ የተለየ የሚያደርጋቸው ካልከኝ ምንም ከህዝቡ ላይ ምንም የየቱ ነገር የለም። አውጥተው የፈለከው የኤሌክትሪክ በነገራችን ላይ ከፍተኛ የኤሌክትሪክ ኃይል ቀንሶባቸዋል። አሁንም አለች አሜሪካ ወድሞባቸዋል አሁን እና ፕሬዚደንቱ ከራሺያ የኃይል ሚኒስትር ጋር ዋትቨር ግንኙነት በማድረግ ግሪዱን ይሄ የኤሌክትሪክ አቅርቦት ግንኙነት የሁለቱን እንዲያጣምሩ ጥያቄ ማቅረባቸውን አንብቤያለሁ። ወደ ከፍተኛ መጠን ያለው የኤሌክትሪክ ኃይል ቀንሶባታል ኢራን። ይሄንን ነው ከተባለ ዶናልድ ትራምፕ ምንድነው ያሉት? ፊት ለፊታቸው የተቀመጠው እቅድ እስከ 4-5-6 ሳምንት የሚቆይ የዩናይትድ ስቴትስ አሜሪካ ሌላ ኃያልነት የሚያሳይ ሁሉንም መሰረተ ልማቶች የሚመታ የነዳጅ የጋዝ መሰረተ ልማትን የሚያወድም የነዳጅ ክምችት ካርግ ደስቴ ያሁሉ ነዳጅ የሚሸጥበትን መሸጫ መደብሩን እና ማጠራቀሚያውን 31 ሚሊዮን በርሜል ነዳጅ በአንድ ጊዜ መያዝ የሚችል የነዳጅ ጉድጓዶችን እነዚህ ሁሉ የሚመታ አሉ አይደለም። ከዛ በኋላ ኢራን ምን ቀራት? ገብቷል። ከጫፍ እስከ ጫፍ 90 ሚሊዮን ህዝብን ጽልመት ውስጥ የሚከት ለብዙ ዓመታት እንደገና ሊጠገን የማይችል አይደለም። ዶናልድ ትራምፕ አሉ አይደል? ምን አሉ ኢራኖች? አብረን ነው የምንሰራው አርገው ነው። ስለዚህ አሁን ሊዘጋይ ነው ጦርነቱ። ግን እስቲ የኢራን ሚሳኤል ተሳስቶ ዋሽንግተን ውስጥ ይረፍና እስቲ ዋሽንግተን ውስጥ 300 ሰው ይግደል። ኒውክሌር ቦምብ ገብቷል። ህዝቡም እንትን አይልም። አጠቃላይ ሲስተሙ ምን አይፈቅድም። ይሄ ትልቅ ትራጀዲ ነው። 30 ሚሊዮን ፊልም ነው የሚሰሩበት። ወደ ኢራን ስትመጣ በለው እንደዛ ነው የሚሉት። አሁን ያልቻቸው መከራከሪያ ምንድነው? እኛም ብትመታን እንደዚህ እነ ሳውዲ ያሉ እዚህ ጋር እዛ እንዲህ እጅ ላይ ተያዘው ደግሞ እነ ዩኤኢ አሉ እነ ኳታር አሉ ሳውዲ አረቢያ አዎ ትንሽ ፈንጠር ብላ ባህሬን አለ። ባህሬንማ ቀጥታ ነው የሚገቡት። ይዋኙ ነው የሚገቡት። ስለዚህ አሁን እነዚህን ይዘን እንጠፋለን ነው አየህ። ስለዚህ አሁን ኦልሬዲ የተመታችው የደረሰባት ድብደባ የደረሰባት ውድመት ኢራን ምንም አላደረጋትም። ይሄ ነው የኢራኖች ኳሊቲ ኦፍ ላይፍ አይደለም። በኢራኖች ደረጃ ሲታይ ከዚህ ደረጃ በታች የትም ሊሄዱ አይችሉም። መቃብር ውስጥ ነው ያሉት። በሀብታቸው በታሪካቸው በነበራቸው የኢኮኖሚ ስታይ እየኖሩ አይደለም። ዛሬ ጀስት ሰርቫይቪንግ ገብቷል። ግን ይሄ የነሱ አኗኗ ምናልባት አፍሪካ ውስጥ የተሻለ ነው። ስቲል አፍሪካ ውስጥ የተሻለ የሚባለውን አኗኗር ይሻላሉ ብዬ ነው የማስበው። ስለዚህ እንዲህ አይነት ነው አካሄዳቸው። ዓለም አሁን እንግዲህ ቅድም አንተ ምን አልከኝ? ህዝቡ ቢነካ ዓለም ይጮህብሃል። ኦፍ ኮርስ አዎ እውነት ነው። ህዝቡ ቢነካ ዓለም ይጮሃል። መጮህም የሚጠበቅበት ነው። በሌላ መልኩ ደግሞ ስትመለከተው የዓለም ጉሮሮ የተያዘበት ቦታ ነው። አሁን ኢራን የዓለም ጉሮሮን ስትይዝ በሷ ክልል ያለውን ብቻ አይደለም፣ ወደ ኦማንም ነው እየተኮሰች ያለችው። ወደ ኦማን መተኮሷ ደግሞ የዓለምን ጥቅም በቀጥታ ይነካል። አሁን ለምሳሌ የኔ ወደብ ነው፣ የኔ ክልል ነው፣ የባህር ክልሌ ነው በምትልበት ቦታ ላይ ብቻ ብትዋጋ እንኳን
ዓለም ለሁለት የሚከፈልበት ሁኔታዎች ሊኖሩ ይችላሉ። ኦማን ድረስ ሄዳ መዋጋቷ የዓለም ጥያቄ እንዲሆን ከማድረጉም በላይ ትኩረት ወስዳ ይበልጥ እንድትመታ አያረጋትም ወይ? ወይም በሌላ መልኩ የዓለምን ሕግጋት እየጣሰች አይደለም ወይ? ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። አዲስ ባወጣነው ብሎግ ከሁለተኛ ፍሎር ጀምሮ ከ2 ሚሊዮን እስከ 4 ሚሊዮን ብር ቅናሽ ማግኘት ይችላሉ። የባንክ ብድራችን ምዝገባ የጨረስን ቢሆንም ይህን ቪዲዮ አይቶ ለሚመጡ 10 ደንበኞች ብቻ የባንክ ብድር እናመቻቻለን። በተጨማሪም ውሉን በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆች ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍቶች፣ የመዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ የማስረከቢያ ጊዜ ችግር አይደለም። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት። ምንድን ነው የምታመጣው? አሁን የህግጋት ጉዳይ ስናደርግ በተናጠል ልናስቀምጥ አንችልም። የህግ ጥያቄ የምናነሳ ከሆነ ጦርነቱ እንዴት ተጀመረ፣ ለምን ተጀመረ፣ ማጀመረው ወይስ ጦርነቶች ሲጀመሩ አይ ዶንት ኖ የሆነ አካል ጋር ሄደ ይሄ ጦርነት የሚያስኬድ ነው ተብሎ ይሄ ማስኬድ ይችላል መጀመሪያ አይደለም። ሰው ሀገሮች ብሔራዊ ጥቅማችን ተጎዳ፣ ብሔራዊ ደህንነታችን ተነካ ብለው ጦርነት መግባት ይችላል። የራሳቸውን ፓርላማ አሳምነው ማለት ነው። ዛት ዘ ሪያሊቲ። ስለዚህ ደግሞ አሁን ኢራኖች አሁን ይሄ የኦማን ሰላጤ ድረስ ከኦማን ጋር ሽርክለን ነው የሚሉት። ኦማንም አልቀበልም ብትል ከመምታት ወደኋላ ነው። ኦማን ራሷን ኖ ኦማን አልስማማም ብትል ኦማን ዳርቻ ላይ መሄዳችን በኦማን የውሃ ግዛት ታከብ ሄዳችልን ዘይዶንት ሪኮግናይዝ ያደርጉ ኦማንን። በዚህ ምክንያት ደግሞ ኦማን የምትተኩስ ከሆነ እሷንም ከማንቦጭ ወደኋላ አይሉም። ሶዛት ሪያሊቲ እነሱ የሚያምኑት እንደዚህ ነው። ምክንያቱም በኢራኖች አስተሳሰብ የአላቋረጠ የአሜሪካና የእስራኤል የእጅ ማሳረፊያ ያደረጋቸው ነገር ምንድነው? እነሱ ላይ ምንም እርምጃ እንዳይወስዱ ማድረግ የሚችል መያዣ ስለሌላቸው ለዛ ብለው ነው ይሄ ኒውክሌር መርሃ ግብራቸውን የዘረጉት። ይሄ ኒውክሌር መርሃ ግብር ደግሞ አልደረሰላቸውም። እኔ እንደማየው አባል ገብቷል፣ አልደረሰላቸውም። አሁን እኮ ብዙ ስጋት አለብን። አሁን ያ የበለጸገ 60% ዩራኒየም ለእውነተኛ አቶሚክ ቦምብነት አንድ ሐሙስ የቀረው ዩራኒየም አሁን ዶናልድ ትራምፕ እናውቀዋለን ብለዋል። ያለበትን እናውቀዋለን በሳተላይት ሁሌ ነው የምናየው። ማንም ሰው ወደዛ ቢቀር ከክተን ነው የምንጥለው። ስለዚህ እዛ ውስጥ ነው ያለው፣ መተናል፣ ትቢያ አድርገናል፣ እዛ ውስጥ ነው ያለው ብለዋል። እኔ እንዳፋቸው አድርገው ነው የምለው። ገብቷል። አሁን ለምሳሌ ቀጣዩ የአሜሪካ ድብደባ አሚታክስ ነው ምናምን የሚባል አንድ ተራራ ወጥቷል በሳተላይት ኢራን እንቅስቃሴ የምታደርግበት የተራራ ስር ነው። ሌላ የኒውክሌር ዋቴቨር ነው ተብሎ ተጠርጥሮ ቁጭ ያለ ነው እና እሱ ነው ቀጥሎ የሚመታ ይባላል። ገብቷል። በአጠቃላይ የኢራንን ገላ ብትመለከተው 11 ጊዜ ቀዶ ጥገና ያደረገ ሰው ምን ይመስል መሬቷ በሙሉ በዚህ ውስጥ መግቢያ ነው እንደዚህ ያለው። ስለዚህ አሁን ያንዳንዱ ግልጋት እዚህ ሆርሙዝ ሰርጥ ላይ የምታደርገው መቆርቆርና መብከንከን እኔ አይመስለኝም የሚሉ አሉ። አሁን እዚህ ጋር ሆነ እኮ ውጊያው። የዶናልድ ትራምፕ ዋነኛ ዓላማ ምንድን ነው? ኒውክሌር። አዎ ኒውክሌር እንደማትሰራ እጇ ውስጥ እንደማይገባ ማረጋገጥ ዋና ይሄ ነው ይሳል። ስለዚህ ይሄን ለማድረግ ያንን ስምምነት ተስማምታ ምንም አይነት ማበልጸግ የዩራኒየም ማበልጸግ በኋላ እንትኑ ይሄ የተግባብተው ስምምነቱ ደግሞ የማበልጸግ መብቱን መጠበቅ ይላል። እንደገና ደግሞ ይሄ የፈረደበት የበለጸገ 440 ኪሎ ግራም ዩራኒየም
እሱን ደግሞ እቀበላለሁ አሁን ደግሞ እያሉ ያሉት ቶታሊ እንትኑን ያላነበቡ ነው የሚመስሉት። ምንድን ነው ይሄ የመግባቢያ ስምምነቱ? እሱ ላይ ኢራን ተማማዋለች ነው የሚለው። ገብቶሃል? ለምሳሌ ታቀዘቅዘዋለህ እና ፍሪጅ ታስቀምጠዋል አለ ልጠጣ የፈለክ ጊዜ ፀሐይ ላይ አውጥተህ እንትን ብለህ እንደመጠጣት ማለት ነው ያልኩህ። ገብቶሃል? እሷ እንዳጣራችው እሷ ትበርዟለች። እሷ እንደበረዘችው መልሳ ማታጣራበት ምክንያት ምንድን ነው? መንገዱ ተመሳሳይ። በዚህም ሆነ በዛ ከኔ እጅ አይወጣም ነው እያለች ያለችው ኢራን። ይሄንን እኔ እንግዲህ ያልገባኝ እንደሆነ አላውቅም። ያልተግባብተው ስምምነቱ ይሄን የሚያረጋግጥ ያ እስራኤልም ምን ብላለች? ይሄ ሁሉ ጦርነት በሰኔ ጁን ያደረኩት የ12 ቀናት ጦርነት ቀጥዬ ደግሞ የ40 ቀን ያደረኩት ጦርነት የጣልኩት ቦምብ ያወደምኩት መሰረተ ልማት የኢራን ይሄ ሁሉ ተደምሮ ይሄንን 440 ኪሎ ግራም የዩራኒየም ክምችት አሜሪካ በእጇ ተቀብላ ወስዳ የሆነ ነገር የማታደርገው ከሆነ በሙሉ በዜሮ ነው ይባዛው ነው አለችው። ስለዚህ አሁን ዋናው ትኩረት ምን ሆነ ማለት ነው? ሆርሙዝ ሰርጥ አለ። አሁን እዚህ ሆርሙዝ ሰርጥ ላይ ዶናልድ ትራምፕ አዲስ ሀሳብ ይዘው መጡ። እንግዲህ መቼም ዶናልድ ትራምፕ ስልትም ነው፣ አስቸጋሪ ነው። ዶናልድ ትራምፕ ከዚህ በኋላ የሆርሙዝ ሰርጥ ባላደራ ዩናይትድ ስቴትስ አሜሪካ ናት ብለዋል። ኢራን ሆርሙዝ ሰርጥ ላይ የምትቆጣጠረው ምንም ነገር የለም። ስለዚህ ዩናይትድ ስቴትስ አሜሪካ በዚህ በኩል የኢራን እስላማዊ አብዮተኞችን ትለጉማቸዋለች። ማለት ያው ሲለጎሙ ለመጉረስ አይችልም፣ አፋቸው ታስሯል ማለት ነው። ቅድም እንዳልኩ የሚገባ ፓፓያ ምናምን የለም መርከቦቹ ማለት ነው። የሚወጣም የሚሸጥ የለም። መርከቡ እንትኑ ይዘጋል። ከዛ በኋላ ዓለም ያልፋል ነው የሚሉት እሳቸው። ከዛ በኋላ ያልፋል፣ የአሜሪካ የጦር መርከቦች ያሳልፉታል። እዚህ ድረስ አሪፍ ነበር። ገና 20 በመቶ ትከፍላላችሁ ማለት ወጪ ያለኝ እዛ መርከቦች ነዳጅ እያደረጉ እዛ ሲጠብቁ የሚሉት እምተኩሰው አለ ከኢራን ጋር ፈፋ ለፈፋ መባረር አለብኝ። ስለዚህ አሁን ለዚህ ለማውጣው ምናምን ለነዳጅ ነው ሁሉ ነገር ለማውጣው ወጪ ከሚያልፈው ጭነት ዋጋ 20 በመቶ የኔ ነው አሉ። አሁን ይሄ ኤክስፐርቶች ጋር ሲደርስ አልገባንም ማለት ገብቷል። ምንድነው የጦርነቱ ራሱ ገብቷል። ምንድነው አሁን ከኢራኖች ጋር የገባነው ነገር ምንድነው? ከኢራኖች ጋር የገባ ነው ይህ ዓለም አቀፍ መተላለፊያ ነው አይደል? ማንም በዚህ ዓለም አቀፍ መተላለፊያ መሀል ላይ ቆሞ ወገቡን ይዞ ወደዚህ ወደዛ ላይ አይችልም። አልፎ ተርፎ ትኬት ተዘጋጅቶ ብሎ ሊቀበል የሚችልበት ነገር የለም ነው። ይሄ ነው ዓለም ጦርነቱ ይሰንሻል። አሁን ዶናልድ ትራምፕ ኢራን ቆማ መንገዱን እንዳዘጋ ወዲያ ፈርችራታለሁ አሉ። ግሬት ከዛ ትኬት ግን እንትን ግን ታመጣላችሁ አሉ። አሁን አቸሹም ዞር አሉ። ግን አለ ገብቷል አለም። አሁን ለምሳሌ ዶናልድ ትራምፕ ዋጋ እየከፈሉ ነው። በእርግጥም አሁን ለምሳሌ አውሮፓ እጁን አላስገባም፣ የትኛውም አህጉር እጁን አላስገባም በዚህ ጦርነት። በአውሮፓ እንደዛ አይነት ሎጂክ እንዲሰራ በአውሮፓ መጥቶ ስለተዋጋ አልተዘጋም። ጦርነቱን የከፈቱት ዶናልድ ትራምፕ ናቸው። ግን እዚህ ላይ አውሮፓ መጥቶ ከሳቸው ጋር አልተዋጋም። ስለዚህ አሁን ለማስከፈት ይሄን አድርገህ ልትሏችሁ። በጦርነቱ ሂደት ውስጥ ግን ኢራን ሙሉ በሙሉ ዘግቼ ትኬት እየቆረጥኩኝ አሳልፋለሁ፣ ከዚህ በኋላ የኔ ነው አለች። ይሄ የሁሉንም ሐሳብ የሚጻረር ነው። አሁን እዚህ ጋር ቢቆም አውሮፓም ሆነ ሌላው እየከፈለ ሊያልፍ ነው ማለት ነው። ዶናልድ ትራምፕ ደግሞ ከተዋጉና ይሄንን ቦታ ነፃ ካደረጉ ወጪ እስኪ መለስ ድረስ እቀበላለሁ። አሁን የምናወራው እኮ ልዩነት የለውም። ይሄ የኢራን ፍላጎት ነው። መተላለፊያው የኔ ነው፣ ይሄን ትቀበላለህ። ይሄን ተቀበለ በምለው ማታርፍ ሆነ ቀንድቤ እጥልሃለሁ። የምታመጣው ነው ያለው የምታመጣው ነገር ካለ ከዛ በተረፈ በሰላም ማለፍ ካለብህ ነግደህ መኖር ካለብህ
ያለ አማራጭ ለእኔ ትቆርጦ ትላለህ። ለምሳሌ ሳለችው በመርከብ $2 ሚሊዮን እና ወደ $70 ቢሊዮን ያስገኛታል። አሁን ዶናልድ ትራምፕ መጡና ዞር በይ አሉና ወንድ ብለው እዚህ ጋር ዘጉ። ገብቷል። አሁን እለፉ አሉና ግን ያው እዚህ የምታኮሰበት ስላለ ምን የጫንከው ካለ ደግሞ ከባድ ነው። ታዲያስ 20% እኮ ነው የጠየቁት። ቀጥሎ ደግሞ እኮ ይሄ ያልፍም 20 ሚሊዮን ሊትር 20 ሚሊዮን በርሜል ነዳጅ ዘይት ያልፋል። ነዳጅ ዘይትና ተፈጥሮ ጋዝ በተራ ቋንቋ ምን ማለት መሰለህ ዶናልድ ትራምፕ እየጠየቁ ያለው 1/4 ከ20 ሚሊዮኑ በርሜል ውስጥ ሂሳብ ጎበዝ ነበርኩኝ ግን የሰው አይን ነው እና ከ20 ሚሊዮኑ 4 ሚሊዮን 20% ማለት 4 ሚሊዮን በርሜሉ ቁጭ አድርጊ እዚሁ ገብቷል። በኋላ የኢራን ውጭ ጉዳይ አምባሳደራቸው ምናምን ሲያወጡ ፖተስ ብለው ጻፉ። ፖተስ ማለት ፕሬዚደንት ኦፍ ዘ ዩናይትድ ስቴትስ ማለት ነው። ፖተስ በመጻረቃ ፖተስ የዚህማ እኛ በስንት ጣቡ እኛ እኮ የኛ ያለው ሁለት ተመናኪ በጣም ዝቅተኛ ነው። የእርሶ ይባስ 20%። ስለዚህ ለዓለም እኛ እንሻለዋለን። ደህንነቱን ከእርሶ እናስጠብቀዋለን። የምናስከፍለውም ያው አሁንማ ዶናልድ ትራምፕ ከጠየቁት አንጻር የእነሱ በስልጣን የሚያሰኝ ነው። ይሄ ራሱ የህግ እንትን አለው። የምንድን ነው የሰላጡ ሀገሮችም እንዳሁን እንደማነበው ዘገባ ዶሯቸው ነው የኮረኮሩት። ይሄ ነው። ስለዚህ ውስብስብ ነው እና ይሄ ስልት እንዴት ያድርጉ ሊሰራል? ብሩን ከማን ሊሰበስቡ ነው? ነዳጁን በጣም እንትኖች አሉት። በሰሞኑ እናጠራዋለን። እንደውም አንዳንዶቹ ተውች ነገር እንደው የተለመደች የትራምፕ ብላስተር ሳትሆን አትቀርም ብለው ነበረ። እቺ ምንድነው አጫዋጫው ራሱ ይሄ እንትኑ መመለስ ማለት ነው። ይሄ ምንድነው ከበባውን የባህር ከበባውን መመለስ ራሱ እንደው ለማለት ነው እንደተለመደው ብለዋል። እና አሁን ድረስ እያየው ነው። ምክንያቱም ትናንትና ይሄ ከተነገረበት ሰዓት ጀምሮ የአሜሪካ ይሄንን ከበባ ተግባራዊ የምታደርገው በእኛ ሰዓት አቆጣጠር ዛሬ ከምሽቱ 5 ሰዓት ነው። ስለዚህ ሰፊ ጊዜ ስላለ ያው እንደው በተለመደው መንገድ ኢራን በኢስላማባድ በኩል እና ኳታር ይንቀሳቀሳሉ። አሁን ዛሬ ከነጋ እንግዲህ መቼም ምርጫ ይኖራል እና ተደርጎ እጄን ተያዝኩ ሊሉ ይችላሉ የሚል ነው። ግን እስካሁን ድረስ በምናየው ጸንቶ 5 ሰዓት ላይ ይፋ እንትኑ ከተጀመረ ኢራንን ለጊዜው ምንም እንኳ ከመተኮስ የማያግዳት ቢሆንም ነገር ግን መራራ መስዋዕትነት መክፈል ትጀምራለች። ግን ዓለም እጄን ተያዝኩ የሚሉበት ሁኔታዎች አሉ ወይ ዶናልድ ትራምፕ? ምክንያቱም ኢራን 60 ቀኑን አላስከፍልም ከ60 ቀን በኋላ ማስከፈል ጀምራለሁ ካለች አሁን 30 ቀኑ ኦልሬዲ አልቋል፣ እየተቃረበ ነው። ከዚህ በኋላ የሚመጣው ቀሪው 30 ቀናቶች ናቸው። ከ30 ቀን በኋላ ትኬቷን ይዛ የምትቆርጥ ከሆነ ዶናልድ ትራምፕ አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል።
የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ይኸውልህ ይሄ 60 ቀን የተባለው አለቀ እኮ። ግማሹ እባክህ ምንም ሳያወሩበት ከዚህ በፊት ተናግረናል እኮ በእኛ ፕሮግራም ተናግረናል። እነዚህ ቅድም ላልከው ሊሉ ይችላሉ ይብልሃል። ዶናልድ ትራምፕ እኮ በቃ እስከዚህ ሰዓት ድረስ እንትን ካላልሽ የኤሌክትሪክ መሰረተ ልማት ኤሌክትሪሲቲ ስትራክቸር ይወድማል፣ ማመንጫ፣ ማከፋፈያ፣ ማቀረቢያ የሚል ይጠፋል፣ ጨለማ ውስጥ ከተሻለሁ ብለው ዛሬ ምሽት ስልጣኔ ይሞታል የሚለውን ተግባራዊ ሊያደርጉ የአሜሪካ ጦር ሙሉ ትዕዛዝ ደርሶት የት ቦታ እንደሚመታ አውቆ እየጠበቀ ነው። 90 ደቂቃ ሲቀረኝ ነው ያሉት። 90 ደቂቃ ሲቀረኝ ፓኪስታን ስለ ነፍስ አለችኝ ነው ያሉት። በቃ ሆርሙዝ ሰጠን እንከፍታለን ወለል አድርገን አይደለም ያኔ ነበር አሉኝ። ከዛ በኋላ በ15 ቀን ውስጥ ዲል ስጡኝ ነው ዶናልድ ትራምፕ ያንን ዲል እንሰጣለን አሉኝ። ስለዚህ እጄን ለ15 ቀን ሰበሰብኩ አሉ። ከዛ በኋላ እጃቸው አልተዘረጋም። እንደተሰበሰበ አንዳንዴ እቺ ተኮም ቁርቋሶ ምንለው ያደርጋሉ እንጂ የለም። ይሄ ሁሉ ሲደረግ ያልተግባብተው ስምምነት እኮ አለ እንዴ? ወንድ እኮ ወደ ጦርነት ሲሄድ እንደ ሳዳም ሁሴን ነው። የሶስት ስምምነት ከኢራን ጋር የሻት አረቦት ወይ ነው ጦርነቱን ያመጣው። በቴሌቪዥን ካሜራ አስደቅለው የስምምነቱን እንትን አመጡና ቀዳው ጣሉና ቀጥላሉ አይደል? አሁን ዶናልድ ትራምፕ የለም ነው ይሳባል ነው ኖ ሞር ይሄ ምንድን ነው የምትሉት? ስምምነት ይገድ ያበጣች ወረቀት የለም ብለው ነው የሚሉት። ግን አለ በስነ ስርዓት መሳቢያቸው ውስጥ ኢራንም አለ። ኢራንም አይ በቃ ከጥቅም ውጭ አድርጎታል። እሷም ያንን የምትፈልገው ምክንያቱም ዱላ ማትም ማለት አይደለም፣ በየምሽቱ መስዋዕትነት እየከፈለች አይደለችም ማለት አይደለም። ነገር ግን ዜር ኢንዱራንስ ብዙ አመት የቆዩበት ነው። አባባል ገብቷል። አንዳንዴ እኮ ማይክ ታይሰንም ጥሩ ጋዜጠኛ አላጋጠመውም እንጂ ለማይክ ታይሰን ሊቀርብ የሚገባ ጥያቄ ማነው ቦክሰኛ ያልነው ጆሮውን ነክሶ ትፍ ያለው ሆሊፊልድ ጋቻ ነው። እና ታይሰን በሱ ውስጥ የሚያውቃቸውን የዝረራ ቴክኒኮች፣ የምት አይነቶች ሁሉ ተግባራዊ አድርጓል። የአንዳንድ ቀን እንዲህ አይነት ከግንብ ጋር ትላተማል። የሆሊፊልድ ችሎታ አንደኛ ረጅም ነው ገብቷል። የታይሰን ችሎታ ደግሞ አሁን በተለይ መጨረሻ ላይ እንዳየነው ዱላ ከቁጥጥር ውጭ የሚያደርገው ነው። ዱላ ቻይነቱ ይሄን ያህል አይደለም። ሞር መቼነቱ ያመዝናል። በኋላ ቢመታው ያኛው ምንም ዋጥ እያደረገ ምንም ፊቱ እኮ አመድ አይመስልም። ገባ እንደተወለወለ ነው። ግን በዛ በረጅም እጁ ይመታው ጀመር ማለት ነው። ታይሰን አንድ የህልውና ጥያቄ ውስጥ ገባ። አየህ አንዳንዴ ኦፕሽን ታጣለህ ብለህ ከዚህ በኋላ መቀጠሉ አሁን ዘሪዞ ይሄ ቦክስ ማለቅ አለበት። አየህ አሁን እዚህ ሀሳቡ ስገባ የዛኛው ቡጤዎች እዚህ ያገኙ ይጀምራል። በስሜት መናደድ አለ። ስለዚህ በጣም ከባድ ነው የሚሆነው። የሚያውቃቸውን ታክቲኮች በሙሉ ጨርሷል እና የገጠመው እንዲህ አይነት ፍጥጥ ያለ ነገር ስለነበረ ይሄ ቡጢ ባልታሰበ መንገድ ማለት አለበት። ጆሮ ወደ በጠሰበት ምክንያት ይሄ ነው። አለበለዚያ ግን ምንድነው ታይሰን ሸራ ላይ ከመንደጥ ውጭ አማራጭ አልነበረው።
ምክንያቱም በሚያከብረው ቦክሰኛ ነው በሚልቀው ቦክሰኛ ነው እየተመታ ያለው። ይሄ ገጠመው ቦክሰኛ ድንጋይ ነው ማለት ይችላል። ኢራኖች ሆሊፊልድ ናቸው። ባለው እንትን ሁሉ ትመታለህ። አሁን ለምሳሌ ይሄ እንዴት ቀላል ይሆናል? ኢራን እኮ ከኢራን ጦርነት በኋላ በዛ ጦርነት ውስጥ በመከራ ውስጥ ሀገሪቱን ያዳኑ የተባሉ ነባር ሲኒየር የምትላቸው ቬተራንስ የምትላቸው ሚሊተሪ ኮማንደርስ የሏትም፣ አልቀዋል። የነበሩትን የፖለቲካ ሊቃኖች የምትላቸው ብዙዎቹ በስልጣን የሉም። ከአሊ ካሚኒ ጀምራ በረጋት የኢራን ሲምቦል ናቸው እኮ አሊ ካሚኒ። ብታምንም ባታምንም ኢራኖች እንደገና ራሳቸውን መፍጠር አለባቸው እንጂ የአሊ ካሚኒን እንትን ለማስቀጠል በሳቸው እግር ልክ ሆነ ሰው የላቸው። በምን ማትጠራጠር? አሁን ሰላም ሲመጣ ነው እሱ ቻሌንጅ ይመጣባቸው። ሰላም ሲመጣ ነው እሱ ቻሌንጅ ይመጣባቸው። አያቶላ አሊ ካሚኒ መሆን የሚችል ቤዚካሊ የታሉ ሞጅታባ? ምንድነው ችግሩ? የሉም ጭራሽ። ለምን እንግዲህ ሞጅታባ ሶስተኛው የኢራን አያቶላ አይታዩም፣ አይሰሙም፣ አይታዩም፣ አይጨበጡም፣ አይዳሰሱም። አባትህን እናትህን የሶስት ዓመት ልጅህን ለመግባት እርግጠኛ ነኝ እዛ ላይ እስራኤል ድብደባ ታደርጋለች ብለው ሊሆን አይችልም። ይሄ ሌላ ኤክስኪውዝ ነው። እሚሰው የሉም ወይ ፕራክቲካሊ የሉም ወይ ደግሞ እንቻ። ምክንያቱም ሲወጡ ማንን የተኩት? አያቶላ አሊ ካሚኒ። ስለዚህ እንደገና ሪኢንቨንት ነው የሚያደርጉት ራሳቸውን እንጂ እንዴት ዝም ብሎ ነው እንዴ? እንደሱ እኮ አይደለም። የእንትኖች መሪው ማለት እንትን አይደለም። የአንዱ ድካ ገብተዋል። በጣም ትልቅ ከሆነ ያ ድካ ይጥለቀለቃል። ሰው እንደዛ አይነት ሁኔታ ውስጥ ነው ያሉት። ደግሞ ሞጂታባ በዚህ መጠን የሚጠፉ ከሆነ ኦልሬዲ በሌሎች ተሸፍነዋል። ከዚህ በኋላ በሌሎች እኮ ተሸፈኑ። ምንድነው እሳቸው መኖራቸውን ስናቅ ነው። አሁን በበዲኖስ አሁን በዚህ ተበራተው እኮ ነው ዶናልድ ትራምፕ ትናንት ነው በዚህ ላይ መግለጫ ሲሰጡ 90% እኮ እንትን ብለናል፣ ተመቷል። 90% 10% ተራፊ ነው ያለው አይደል? አይ ሰውየው አለ 90% የለም ማለት እንዲህ አይነት ፍራክሽን ውስጥ ያለ ነው ገብቷል። ስለዚህ በጣም አስቸጋሪ ነው እና ይሄ ሁሉ ደርሶ አንዳንድ ቀን የዶናልድ ትራምፕ ልብ ልንላቸው የሚገቡ አባባሎች አሉ። አይ ሪስፔክት ዛት። ለምሳሌ እኛ የዘመት ነው እንትን ለማድረግ አለ የስርዓት ለውጥ እቅዳችን አልነበረም፣ ግን ተለውጧል ይላሉ ማለት ነው። እንዲህ ሲሉ መጀመሪያ ግራ ገብቶኝ ነበር፣ ግን አይ ቲንክ ወደታቸው አባባል ገብቷል። አገዛዙን ወክለው ይዋጓሉ። ነገር ግን ዋነኞቹ አገዛዞች የሉ። የርዕዮተ ዓለም ለውጥ ነው የሌለው። ርዕዮተ ዓለሙ አለ። ርዕዮተ ዓለሙ ያለ ባለቤቶቹ የት ይደርሳል? ርዕዮተ ዓለሙ እንዳለ እንቶ ግን ይሄን የሚያስፈጽመው አካል አንገቱ የለም። አሁን ያሉት በዛ ስም ነው ያሉት አለ። እነዚህ በዛ ስም ያሉ ኃይሎች አሁን በጦርነት ሽፋን ውስጥ ስለሆነ እንዳሉ ነው የሚታሰበው አለም። ስለዚህ እንግዲህ አሊ ካሚኒን ሆኖ መውጣት ገብቷል። እንትን እኮ ከብዙ ነገር ነው የሚጀምረው፣ ሰዎች እንዲቀበሉ ማለት ነው። ከአይኔ ጀምሮ ብዙ ነገር አለው። ስለዚህ ከባድ ነው እና የአሊ ካሚኒ መውደቅ በቃ እሳቸው ሞተዋል ብለህ በቃ ተተካክተህ የምትቀጥለው አይደለም። ኢትስ ካታስትሮፍ። ስለዚህ አሁን ሰርቫይቭ ሊያደርግ ይችላል። ሰርቫይቭ ሲያደርግ ግን በፊት በነበረው መልኩ 100% ሊሆን ይችላል ብሎ ማሰብ አይቻልም። ፕሮባብሊ
ትራምፕ ያንን እያሉ ነው ያሉት ይሄ ነው። እና ስለዚህ አሁን ባለው ሁኔታ እና ዶናልድ ትራምፕ እስቲል እንግዲህ ቅድም ያነሳውል ያን ምሳሌ ያመጣውል 90 ደቂቃ ሲቀረኝ ነው ያሉት አይደል? ስለዚህ 5 ሰዓት ላይ ነው ይሄ ምንድነው ከበባው የሚጣለው። ስለዚህ ብዙ ሰዓት አለ። 11 ሰዓት ማለት ነው በእነሱ ያ በእኛ ከሌሊቱ 5 ሰዓት ያው በፈረንጅ 11 ሰዓት እስከ 11 ሰዓት በፈረንጅ 11 ሰዓት ነው። ስለዚህ እስከዛ ብዙ ሰዓት አለ። ስለዚህ ዘሴንቲንግ በ90ኛ ደቂቃ ላይ ሊሰርዙት ይችላሉ። ነገር ግን ካጸኑት ኢራኖች ከባድ መስዋዕትነት የሚከፍሉት ኢንፋክት ይሄን ለማካካስ ብዙ ጥረቶች አድርጓል። ከዚህ በፊት ተናግረናል። 63 ሚሊዮን በርሜል ነዳጅ መርከቦች ላይ ነው ያለው። ከዛ በኋላ ደግሞ በበነጋታው በአንድ ጊዜ 10 ሚሊዮን በርሜል ነው ያወጡት እንትኑ ከመጣሉ በፊት ማለት ነው። ስለዚህ እቀባው አልተጣለም፣ እገዳው አለ ነው ያሉት። ስለዚያውም ብዙ በዚህ መንገድ አውጥተዋል። ምንድነው እንትኑ በሚቆይባቸው ጊዜያት ውስጥ አትሊስት ቢያንስ ለ15 ለ16 ቀናት ሊሸጡ የሚችሉትን ነገር ወደ ባህር አሽተዋል። ይሄን ያለው እና ነገሮች በዚህ ደረጃ ሲታዩ በጣም የከረሩና በጣም ከባድ ናቸው። ወዴት ይሄዳሉ የሚለውን እንግዲህ እየጠበቅን የምናየው ነው። ዓለም በጣም በሚገርም መልኩ ነገሮች ይበልጥ እየተወሳሰቡ ነው ያሉት እና ቅድም ስናወራ ዓለም የሐያ ሲንዋርን አንስተን ነበርና ስለ የሐያ ሲንዋር የምትለኝ ነገር አለ? ያ አሁን ስለ የሐያ ሲንዋርና ስለ ኢራኑ የቀድሞ ጸረ እስራኤል ሊባሉ የሚችሉት የኢራን ፕሬዚደንት አህመዲነጃድ የወጡ አዳዲስ መረጃዎች አሉ። ጸረ እስራኤል ናቸው ወይስ አንዳንዶቹ ደግሞ የእስራኤል ደጋፊ ናቸው የሚሉም አሉ? ስቶሪውን አስገራሚ የሚያደርገው አህመዲነጃድ የሚታወቁት አንደኛ ሆሎኮስት ዲናየርስ ነው የሚባሉት። 6 ሚሊዮን አይሁዳውያን አልቀዋል በሁለተኛው የዓለም ጦርነት በናዚ የጋዝ ምድጃ ውስጥ። እሳቸው ይሄን አይቀበሉም ወይም ሌላ ትርጉሜ አይቀበለው ዲና ያደርጋሉ ማለት ነው። ሁለተኛ በይፋ እዚህ ምን ታደርጋለች የክልሉ ነቀርሳ ናት ያሉት አህመዲነጃድ ናቸው። መጀመሪያ ካዘናችሁ ውሰዱና አላስካ ላይ ቤት ስጧቸው፣ አላስካ ላይ ሀገር አድርጓቸው፣ አሜሪካን አውሮፓ ላይ እዛ አድርጓቸው፣ እዚህ ምን ያደርጋሉ ያሉ ናቸው። ስለዚህ መጥፋት አለባት እስራኤል መጥፋት አለባት ያሉ ናቸው። የሲኤንኤን ጠያቂ ማን ነበር? አሁን ሞቷል። በጣም የታወቀ ሃርድ ቶክ ላይ ያለው ስኖት ሃርድ ቶክ ኢንተርቪወር ነበረ። እሱ በጠየቃቸው ጊዜ እስራኤል እስራኤል እኮ ፋክት ናት፣ እስራኤል ሀገር ናት፣ እስራኤል ሰው መከላከል የምትችል ሀገር ናት እና ለምን አይተውትም? ለምን ወደ መኗኗሩ አይሄዱም? ዋይ ይሄን ሁሉ ጦርነት እናንተን የሚያመጣው እሱ ነው፣ እስራኤል ትጥፋ የሚለው ነው ባለ ጊዜ በአህመዲነጃድ በአስተርጓሚያቸው ያሉት እስራኤል ኢዝ ኤ ፋክት ያላቸው ምንም ሊያደርጓት የማይችሉ እውነታ ናት። በቃ እስራኤል ዘር ኢዝ እስራኤል ተጨባጭ ናት። ወይን እንዲና ምን ሊያደርጉ ይችላሉ ሲል አፓርታይድ ወዘ ፋክት አፓርታይድም ፋክት ነበር። ከባድ ነው። ኮሚኒዝም ማለት የሶቪየት ህብረት እሱም ፋክት ነበር አሉ። ከባድ አይደለም። ኢራን ወዘ ፋክት ማለት ይችላል። በዚህ መንገድ እኮ ትችላለህ። ኢራንም እንዳገር ላትሮስ ትችላለች። አይ ለጥያቄው የመለሱት አንደርስታንድ ግን አንዳንድ ሎጂክ ስለሚመች ብቻ ነው ማለት ያለው። ስለሚመች አንተ ስለሚመች አንተ ለምትፈልገው ነገር ስለሚመች ማለት ይችላል። ለምሳሌ ስላቸው እነዛ እኮ ነበሩ የሉም አሉ ወይ ኢራንም ነበረች የለችም ሊሆን ይችላል። ዶክተር ስኖት ስለ እስራኤል ብቻ የሚሰራ አይደለም። ቤዚካሊ መጠፋፋት የሚለው ነገር ምን ይባለው ጉለት ነው፣ አጥፊ ነገር ነው፣ የሰይጣን ሐሳቤ ነው። በከባድ በቦክስ ውድድር እንኳን ነው ነገር ያን ሁሉ ደብድቦህ
መጨረሻ ላይ ስትጥለውና ከወደቀ በኋላ አንደኛ ዳኛው ያስልካም። ኢቭን በከፉ የካራቴ ከዛ በከፉ ብዙ ውድድሮች አሉ በአውሮፓ መጥቶ ከወደቀ እንትን ካልክ በኋላ ግን እዛ ሰው ላይ ነገር ብታደርግ እንዳለ ጀማው ነው የሚጠላ እንትን አለው የሆነ እና አጠፋለሁ የሚለው አስተሳሰብ በምንም ቋንቋ በምንም ነገር ውስጥ ብትደብቀው በምንም ነገር ውስጥ ብትፈልግ በሃይማኖት ውስጥ አድርገው ብትፈልግ በኢኮኖሚ አድርገው ብትፈልግ በገናና በምንም አድርገው ኖር ነው የሚተፋበት ኖር ነው ሰይጣናዊ ነው በምንም ቋንቋ በምንም ስዕል በምንም ውበት ሊደብቀው አይችልም አይደል እንዴ እና አሁን ብዙዎቻችን በስሜት ብዙ ነገር እንል እንችላለን በዩክሬን ጦርነት ዘለንስኪ በአሁኑ ሰዓት ራሽያን በአየር ድብድብ እጇን ላሰጥም ይችላል አዞቭ ባህር በሚባለው ላይ አንድም የራሽያ መርከብ ማለፍ የማይችልበት ሁኔታ ፈጥሬያለሁ የነዳጅ ተቋሞቿን በተለይ ማጣሪያዎቿን ከጥቅም ውጭ እያደረኩ ነው ያለ የሚልበት ነው ይሄንን ሁሉ ሲል እኮ አይደለም እንደ ራሽያዊ ሳይሆን የራሽያ ደጋፊ ሆነው ሩቅ የሚገኙ አይደል አንዳንዱ የሰዎችን አስተያየት ያለ ወይ ሰው እንደው ድርግራሹ ዳጠፋ አልገባም እንደሱ አይደለም ገባ ሀገር ሲሆን እንደዛ ያ አንዳንድ ጊዜ እኮ ሁሉን ነገር ይዘህ ወደድክም ጠላህም የኒውክሌር ጨዋታ መጫወት ስለማትችል ይሄንን ደግሞ ይሁን ምን ስለማይገኝ በቃ አንዳንዴ ፕሮባቢሊቲ ሸረፍ ይሆናል ይሄ ነው በእንትኖች ላይ እና አንድ ሀገር አንድ ቁጭ ብለህ ተመካከል ይሄን ማጥፋት እንችላለን እዛ 3 4 10 ሚሊዮን ህዝብ ይሄን ካጠፋን በኋላ እንዴት ብታስባለህ ይሄ እብደት ነው አየህ እንደዛ አይነት ነገር ነው በዚህ ደረጃ የሚታወቁ ናቸው አህመዲነጃድ the most አፋቸው በዛ ኒውክሌር ቦምብ መስራት መብት አለን ያሉ ናቸው የትኛውም የኢራን ፕሬዝዳንት ይሄንን አላለም ከሳቸው በስተቀር ሰው ምናነበው ምንድነው አይታችኋል የቀብር ዕለት አላየኋቸው አፋቸው ላይ ማስክ ምናምን አድርገው ውፍረት አያምርባቸው ውፍር ብለዋል ቅርዝዝ ብለዋል እና በዙሪያቸው ግራ ጥባቅ እንደዚህ ያሉ ብልጭ አድርጓቸው ይጠፋል እና በቁም እስር ላይ ናቸው ይባላል እና እሳቸው ሞሳድ መልምሏቸዋል የሚለው ዜና እና ሞሳድ መልምሏቸዋል ነው ወይስ ደም አላቸው ነው የምን ደም የእስራኤል ኢራናዊ ናቸው ኢራናዊ ይሁዲ አይደሉም እንደ ሾተላው ሰላይ ብዬኮ ነው አይደሉም ግን ምንድነው ያሉት እንግዲህ ታሪኩ ትንሽ ያስጨንቃል በርግጥ ሰውየው ላይ ጥርጣሬ ነበር ይላሉ ኢራን ምክንያቱም እንደሳቸው እንዲህ አይነት ክፉ ነገሮች ተናገር የለም እና ኢራንን በማስጠላት ደረጃ እንዴ ያዛግሩ ምን አይነት ድሮች ናቸው ገብቷል እናጠፋለን እናጋየ ገብቷል በማረግ ደረጃ በጣም ትልቅ እንትን ያልደረሱ ሰው ናቸው ነው ብለው የሚጠረጥሯቸው አሉ እና ከዛ አንፃር ሁሌ ሰስፔክት ናቸው አሁን ግን ምንድነው ሞሳድ እንዴት ያገኛቸው ነው የሚለው ሃንጋሪ ውስጥ አንድ ስብሰባ ነበር የአካባቢ ምናምን ስብሰባ ኢንቫይሮንመንት እና ያው መንግስታት እዛ ቦታ እንዲመጡ ፈልግ ነበር እና ግብዣ አድርጉ ይላሉ ለአዘጋጆቹ እንዳያወራሉ ማለት ነው ስለዚህ ግብዣ ያላክላቸው ለማ ለአህመዲነጃድ እና ግብዣው ክቡርነቶ የቀድሞ እርሶ እንደዚህ ስለሆነ ሃንጋሪ ውስጥ በሚደረገው የተፈጥሮ የአየር ደመናት ላይ ነው በትነት እንዲገኙ እና የትራንስፖርት ወጪዎችንና የሆቴል ወጪዎችን እንደዚህ ምናምን ድርጅቱ የሚችል መሆኑን አስታውቃለን የሚል ደብዳቤ መጣ ማለት ነው ነገርየው እንቅስቃሴውን ያውቃሉ ማለት ነው
እሳቸውም የተፈጥሮ የኢንቫይሮንመንት ጉዳይ ስለሚያሳስባቸው ካቦርሳቸውን እንዲይዘው ብሪፍኬዛቸውን ይዘው አውሮፕላን ተሳፈሩ ማለት ነው። አውሮፕላን ተሳፍረው ሃንጋሪ። አሁን የአንዱ መንገድ ምንድን ነው? በወቅቱ የነበረው ችግር ድሮ ቦዲጋርዶቻቸው የእሳቸውም ናቸው የእሳቸውም አይደለም ቦዲጋርዶች። ምክንያቱም ቦዲጋርዶቹን የሚመድበው አብዮታዊ ዘቡ ነው እና ምንድነው የኢራን የፖለቲካ እዚህ ጋር ያስወለዋሉ እና ቁልፍ የሆኑ የሃይማኖት እንትኖች አሉ። እዚህ ጋር ደግሞ ምን አለ? አብዮታዊ ዘቡ አለ። ስለዚህ አብዮታዊ ዘቡ ጠባቂ ነው፣ እንትኑ ደግሞ መሪ ነው። እንደዚህ ነው የሚሰሩት። ስለዚህ አሁን አብዮታዊ ዘቡ እነዛ ቦዲጋርዶች ሲመድብ ሁለት ነው ተልኮ። አንድም እሳቸውን ሌላ ሰው እንትን እንዳይላቸው፣ ሁለት ደግሞ እሳቸውን ይከታተላል። ስለሚከታተል አሁን ወደ ውጭ ሊሄዱ ስለሆነ ግብዣ የመጣው ለእሳቸው ስለሆነ ቦዲጋርዶቻቸው ምን ማድረጋቸው ቀሩ። አዎ በዚህ መንገድ አንዱን ተከልክሎ ሁለቴ ወጡ። ሃንጋሪ ሲወጡ አቀባበል ተደርጎላቸው የሚያርፉበት ሆቴል አለ። ከዛ በኋላ ደግሞ አንድ ሰው ለስብሰባ ሄዶ ከስብሰባ በኋላ ወደ ክፍሉ አይደል የሚገባው። እንደዛ ባይሆን ኖሮ የታዳጊ ሀገራት ብዙ ዶላር በዳነ ነበር። ገብተዋል። አንደኛ ምቾትና ተድሏል። ትንሽ ገብተዋል። የምታርፍበት አለ። ደግሞ ገበያ ሄደ ብዙ ነገሮች ስለምትተኳኩስ ነው። በተለይ በሶስተኛ ዓለም ሀገሮች ዘንድ ከአውሮፕላን ክንፍ ላይ ነው ብዙ ጊዜ መሪዎቹ አውሮፕላን ክንፍ ላይ ናቸው። ትወጣለህ ማለት ነው። ለምን አበላለሁ እዛ ያቺ ነገር ስላለች ነው እንጂ አንዳንዴ ስብሰባው ዓላማ ብዙም አስፈላጊ ሆኖ ላይሆን ይችላል። አበሉ አለች። በዛ ምክንያት ትሄዳለህ። አንደኛ ምናምን እንትን ትላለህ፣ ዘና ፈታ ትላለህ። ሰው የደረሰበት ደርሳል። ከዛ ደግሞ ወደ ገበያ ትሄድና ትገዛዛለህ። ትንሽም በዝኪ አድርገህ ትመጣለህ አይደል? ደግሞ ስትሄድ ደስ ይላል። እና እሳቸውም ያው አንድ ቦታ ዘወር ማለት አለባቸው ማለት ነው። እና እዛ ቦታ ላይ ጋባጁ አስተናጋጁ ወይም አብረው የሚያወራቸው ለምሳሌ የታወቀ በደን ልማት የታወቀ ሰው ሊሆን ይችላል። እና ያ ሰውዬ አለ። ከሱ በስተጀርባ ግን ትንሽ ፊቱ ምጥጥ ያለ ገብቷል። አይኖቹ ትንንሽ ሆኖ የደህንነት ሰው ይኖራል። በዚህ መንገድ ሰውዬውን ጨረሱ ማለት ነው። አሁን እኮ ዘፈኒ ፓርት እስራኤል ገብተው የነበረው እንትን አያስኬድ ምንድነው ትመታለች ማለት ነው። አሁን ያለው ስርዓት ትመታና ታዳክመዋለች። ለምን በሙሉ የኃይል አዛዦች እየተመቱ ነው። በኢራን የሴኩሪቲ መዋቅር ውስጥ ዋናው እንትኑ ነው እስላማዊ ዘቡ አለ። የእስላማዊ ዘቡ ኃይላት አሉ። የመሬት አለ፣ የባህር፣ የአየር፣ ኤሮስፔስ የሚሉት እንደዚህ 5-6 ዋና አዛዦች አሉት። በእነሱ ስር ደግሞ ያለ መዋቅር አለው። ከሱ ቀጥሎ ደግሞ መደበኛ ጦር ደግሞ አለ። ዘሶም መደበኛ ጦር የባህር ኃይል አለው፣ የአየር ኃይል አለው፣ የምን አለው። እንደገና ደግሞ ባሲጅ የሚሉት ሚሊሻ አለ። እና ይሄን በሙሉ ኃላፊዎቹን እየመታች ነው ያለችው። የምታመቻቸው ለምንድን ነው? መጨረሻ ላይ በሚፈጠረው ግርግር ተቃዋሚ ህዝቡ ሲነሳ ቤተ መንግስት ዘው ለማድረግ ነው። ማንን? የራሳቸው አህመዲን ነጃድን። በዛ በኩል ይሄን እንዲያግዙ ደግሞ በዚህ በኩል እየመታ ነው አይደለም። የህዝቡ ቁጣ እንዳለ ይታወቃል። አሁን መሳሪያ ይዞ የተዳከመውን ኃይል ተፋልሞ ወደ ቤተ መንግስት የሚሄድ ኃይል መኖር አለበት። ለዛ ደግሞ የኢራን ኩርዶች ያው የራሳችን ነው በሚል እንዲደራጁ አሜሪካን ሲያለች ይሄንን ለነሱ ወቂ መሳሪያ እየሰጠ ማደራጀት ነው። ከዛስ በዚህ ውስጥ አህመዲን ነጃድ ምን ይሆናሉ? ተቃውሞ መሪ ይሆኑና ወይም በዋቴቨር ሚንስ እንትን ውስጥ ይገባሉ ማለት ነው። ምንድነው ስልጣን ሽኩቻ ውስጥ ይገባሉ ነው። ቤተ መንግስቱን ይዛሉ ካይንድ ኦፍ ቢዙ። አሁን አህመዲን ነጃድን ማንም ስርዓት ወደቀ ይላችሁ አህመዲን ነጃድ እኛ ጸረ እስራኤል
ናቸው እኮ እኚህ ጸረ እስራኤል ሰውዬ ግን አሁን እንደ 60% እንደበለጸገው ዩራኒየሙን ኢራን በርዘዋለሁ እንዳለችው ተበርዘዋል። እና እኚህ ሰውዬ የሚያደርጉት የመጀመሪያ እኔ መበረዝ አይደለም ያችን የፈለጓትን ስልጣን ያገኛሉ። ግን እስራኤል ባስቀመጠችው እንግዲህ እንትን የአብርሃም አኮርድስን ይፈርማል። ገባ? የአብርሃም አኮርድስን ይፈርማሉ። እስራኤል ካልጠፋች ሞቼ ይገኛሉ በምትባለው ኢራን ምትክ እንደ ሌሎች ሀገሮች ከጎረቤቶቿና ከእስራኤል ጋር በሰላም እንደ ሀገር እንደ ሕዝብ እኖራለሁ የምትል የአብርሃሚክ አኮርድስ ፈራሚ የሆነች ኢራን መጣች ማለት ነው። እንዲህ አይነት ኢራን መጣች ማለት ሄዝቦላ ተፈጥሯዊ ሞቱን ሞተ ማለት ነው። ከዛ በኋላ የምትኖረው ኢራን የተራዳ የተጋትሮ ምናምን የሚለውን በሙሉ ባይ ባይ በያላችሁበት ነው የምትለው ማለት ነው። እንድስ ቼንጅ የተለወጠ ሁኔታ ነው የሚመጣው። ከዛ እንግዲህ በመሪነት ሌላው የኢራን ህዝብ አለ ማለት ነው። ወደዛ ይሄዳሉ የሚል ነው እና አስደናቂው ነገር ይሄን እቅድ ሃንጋሪና ሁለት አገንት ባረገችው እንትን እስራኤል ይሄ እቅድ ይሰራል ብላ እስከመጨረሻው ሙከራ ማድረጓን ይነግረዋል። ያ ሙከራ እንደው ታውቃለህ ቤታቸው እንደበደበችው የእሳቸውን ማለት ቤቱን ወይም ደፉን ሆን ተብሎ ማለት እንትኖችን ለመምታት ምንድነው ቦዲጋርዶቻቸውን በዛች ቀውጢ ሰዓት ቦዲጋርዶቻቸውን እንዴት ያምልጡ ያ ሲደረግ ምን ይላል ዘወልቲንግ እስራኤል አንደኛ እስራኤል ያሰበችውን ነገር ዶናልድ ትራምፕ ብዙ እምቢ ያሉ ለምሳሌ እንትኑን የኩርዶችን የማደራጀትን አላደረጉትም። ዶናልድ ትራምፕ አልፈቀዱም። ሰው አንድ ነገር ቀረብ አለ ሳይሳካ። ሁለተኛ እንደጠበቁት ያ በፊት የተንቀሳቀሰ ኃይል አልተንቀሳቀሰም። የተቋሚው ህዝብ ሰው አሁን ዞሮ ከአዲሶች ቢኖሩ ተኩስ ይኖራል። ስለዚህ ከውስጥ መመታት ይጀምራሉ ማለት ነው። እነዚህ የኢራን እንትኖች ከውስጥ መመታት ይጀምራሉ። ህዝቡ ይሄን ሲያይ ደግሞ የራሱን እንትን መግለጽ ይጀምራል። ሰው እነዚህ ሲቹዌሽንስ እዚህ ጋር ቦዲጋርዶቹ መታለ ተወርውረው ቤተ መንግስት የሚገቡበት መንገድ ነበረ እየታቀደ ነው የሚለው። ነገር ግን አህመዲነጃድ ዲሲ ልጅ እንደሆነ ይላል። ሲያንስዮ እየወዳለው ነገር በሙሉ ፕሮባብሊ ሁሉ በሀሳባችን ላይ ነው ይችላል። ለምሳሌ የአያቶላው መገደል ከዛ በኋላ የብዙ እነዚህ ነገር ብቻ እንትና በኋላ ያዟቸው ይባሉ እነዚህ እንትኖቹ ምንድን ነው ይሄ ነው እንግዲህ አንዱ የእንትን ነው የእንትናን እንየው ማን ነው የያሲን አድማጮች አንዳንዴ የምንስቀው በዛ ጉዳይ ሳይሆን በዓለም ሁኔታ አፕሮቹ በጣም የሚገርም ነው። ትንሽ እንደውም ስለ ሐማስ ጥቃት ስናወራ እኔ ሁል ቀን ለማወቅ የምፈልገው ግን ለማወቅ የምፈራው በያህያ ሲንዋር ጭንቅላት ውስጥ ምንድን ነው በእርግጥም እሱ ነበር ሁሉ የሚያስጨንቀኝ። ሰው እቅድ አለው አይደል? ድርጅቱ ምን እንዲነሳ ነበር የፈለገው የሚለውን በተመለከተ አሁን ከተገኙ መረጃዎች ከተባረኩ መረጃዎች የሱ የእጅ ጽሑፍ በሆኑ ሁኔታዎች የተቀመጡ ተብለው እየተነበበ ያለው ሰሞኑን ምንድነው እስራኤል በኒውክሌር ከማደባየት ወደ ኋላ አትልም የሚል ነው። ማንን ይሄን ጥቃት ብናደርግ ያቀዱት ከማድረጋቸው በፊት ከሆነ እሺ ሲያስብ ማለት ነው አብሮ ሲያስብ እንትን ማድረጉ አይቀርም። በቃ ምትለው ሁሉ እንደምታረግ ጥርጥር የለውም። ኢንክሉዲንግ ኒውክሌር እንዳለ ጋዛ ልታጠፋው ትችላለች የሚል እምነት ነበር እና ሳትልም ይሁን ነው ያለው። ያው እምነቱ እኮ ነው የተፈጸመው። ይሁን ነው ያለው አለ። ይሄ ሞት ወይም ሸረፍ ነው አለ።
ከዚህ በፊት ብለነዋል። የአሹራ የሚታወቀው እዚህ ካርባላ የሚባለው የኢራቅ ከተማ ውስጥ የተደረገ ነው። ያ በጣም ትልቅ ክስተት ነው እና ያ የመጨረሻ ፍልሚያ ነው። 72 የሚሆኑ ሰዎች ከአባሲድ አገዛዝ ጋር ካሊፌት ጀነራል ጋር ተደረገ። ሙሉ በሙሉ ያለቁበት ሴቶች ተርፎ በስተቀር ሕፃናት ሙሉ በሙሉ ያለቁበት ነው። የዛን ግልባጭ አድርጎ ነው የወሰደው። ያ ነው ያለው። ስለዚህ አሁን ምንድን ነው ያለው? መጀመሪያ ያሰበው በ10,000 የሐማስ ኃይል መምታት ነበር እስራኤልን። ፍጥም ሳትዘጋጅና ሳታስበው ማዘናጋት ብዙ ተደርገዋል። ከዛ ምንድን ነው ያለው? በኋላ ላይ ግን ያደረገው 2,000 ከዛ 1,000 እንደዚህ ያደረገ ነው ኃይል ያስገባው እና ለተወሰነ ደቂቃ ሁሉ የእስራኤልን ከተሞች የተወሰኑት መቆጣጠር ሁሉ ጭምር ነበረው እና እስራኤል እንዲህ ትላለች። ምንድን ነው ተዋዥቃለች። ራሷን መልሳ እስክታገኝና ወደዛ ወደማይቀር በቃሏ እስክትገባ እንትን ትላለች። ምንድን ነው ትላለች ነው ያለው። ያን ጊዜ ይሄን ሲያደርግ በራሱ እንደ ዘሆል ጋዛ ላይ ፈርዶ ገብቷል እና ያንን ለምሳሌ ምን ያህል እንዳረከው አላውቅም። ለምሳሌ እስራኤል ላይ ያደረሰው ጉዳት በዚህ ደረጃ ብቻ ይገደባል ብሎ አላስብ ይሆናል አድርጎ እስራኤልን እንዳገር ኮንፊውዝ አድርጎ በቃ እዛው ውስጥ ከከተተ በኋላ በሚመጣው መስዋዕትነትን ለመቀበል ነው እና የአላስካ ጎርፍ ብሎ የጠራው ገብቷል። ከዚህ ድራማቲክ እርምጃ ከእስራኤል ልትወስድ ከምትለው ኒውክሌር ጥቃት ከጋዛ እንዳለ እንደ ሀገር መንደድ የአላስካ ጎርፍ ብሎ ከመውደቋ ዓለም ሊነሳበት ይሄ አላስካ የሚለው የአላስካ ጎርፍ የሚለው ጠቅላላ ያለሳት እንደዛ አይነት ሲናሪዮ ነበር ያስበው። የመጨረሻው አድርጎ ያስበው እንደ ትራጀዲ ነው። ትራጀዲ ስቲል ከፍተኛ የሰው ልጆች ሰቆቃ የታየበት ነው። 2 ዓመት የቆየ የሰው ልጆች ሰቆቃ ያየንበት ነው። ማንም ይሁን ገብቷል። በወዲያኛው መንገድ ሳትል በአጠቃላይ ከህፃናት ጀምሮ ሴቶች፣ እናቶች፣ አባቶች በስቃይ ያየንበት ነው ያ ጦርነት የኦክቶበር 7 እና እሱን ተከትሎ የመጣው ጦርነት አሁን ድረስ አልቆመ ማለት ይችላል። አሁን ከዋናው ከኢራን ጋር ነው ያለውና ያ በራሱ ትልቅ የሚሰቀጥጥ ታሪክ ነው። ነገር ግን በጽሁፎቹ በቀረበው ላይ እስራኤል ኒውክሌር ልትጠቀም ትችላለች ብሎ እዚህ ድረስ ሄዷል። እንዴት ጥቃቱ መካሄድ አለበት ብሎ ነው የወሰነው። የሚከፈለው መስዋዕትነት ይከፋል። ባትትዝ አላስካ ጎርፍ ያለው አላስካ ቅዱስ ከተማ ነው። ሶስተኛው የሙስሊሞች ቅዱስ ከተማ ነች ኢየሩሳሌም። የሙስሊሞች ሶስተኛ ቅዱስ ከተማ የሚያደርጋት አላስካ ነው። ገብቷል። በጣም ሃይማኖታዊ ፋይዳው ትልቅ ነው። ስለዚህ በወቅቱ ደግሞ የተወሰኑ ግጭቶች ነበሩ። ያንን በተመለከተ ከዚህ ጋር አያይዞ ይሄን ነበር ያሰበው። ስለዚህ በሱ ጭንቅላት ውስጥ የነበረውን እንዳልነበረ ለሚያደርግ መጨረሻውን ማንም ሊቆጣጠረው የማይችል አንዳች ነገር ይጭራል ብሎ ነበረ። so what happened በመጀመሪያውም ጥቃት ሆነ ተከታታይ በነበሩ ጥቃቶች እሱ አልሞተም እና ያሰባቸው ነገሮች እንዳልሆኑ አይቷል። እስራኤልም ኒውክሌር አልተኮሰችም። ሌላም ብዙ የተነሳ ሌላ ነገር የለም እና his last ምስል ታስታውሳለህ? እዛ ቤት ውስጥ ሆኖ ድሮኗ ስትመጣ እንጨት አንስቶ ዘላስት እሷን ነው የሚያደርገው እና እነዚህ ታሪኮች ናቸው በዚህ ሳምንት የነበሩት። ዓለም አንዳንድ ጊዜ ሐሳብ ሲሞት ማየት ከባድ ነው። አካል ሲሞት አካል ሞቷል። ግን አንዳንድ ሐሳቦች አይደለም መሞት የመታሰብም እድል እንዳያገኙ መደረግም አለባቸው። ልክ ነው ዓለም። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ
ውድ አድማጭ ተመልካቾቻችን ፕሮግራማችንን እያያችሁ እንደወደዳችሁት ከምትልኩልን ቴክስት እየተረዳን ያለ ነው። ታዲያ ላይክ፣ ሰብስክራይብ፣ ሼር በነገራችን ላይ የደውል ምልክቷን ካልተጫናችሁት ዕለት ዕለት የምንለቃቸውን ፕሮግራሞች አይደርሷችሁም ማለት ነው። ዕለት ዕለት የምንሰራቸው ፕሮግራሞች እንዲደርሷችሁ የደውል ምልክቷን ተጫኑ። ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። ይህ ከዓለምነህ እንስማ ፕሮግራማችን ነው። የዛሬው ፕሮግራማችን ይህን ይመስላል። በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና